እቺን ሴት ተመልከቷት። ሁላችሁም ታቋታላችሁ። ሀና በአምስት ወንዶች ማለት ነው ከትምህርት ቤት ስትመጣ የ16 ዓመት ልጅ ከትምህርት ቤት ስትመጣ በአምስት ወንዶች አፈራርቀው አግተዋት ደፍረው መጨረሻ ላይ አውጥተው ነው የጣሏት። ከዛ በኋላ ሐኪም ቤት ሄደች። እንደደረሰች ህይወቷ አለፈ። የ2-3 ሳምንት አጀንዳ አደረግናት። ከዛስ እሷ አለፈች። እሷን የደፈሩትስ ምንም አልሆኑ። እችኛዋንም ተመልከቱ። ፋጡማ ትባላለች። የ11 ዓመት ልጅ የ11 ዓመት ልጅ እሷም ተደፍራ ተገደለች። ጅጅጋ ከተማ ላይ ማለት ነው። ለፋጡማ ፍትህ ተባለ። 2 ሳምንት። ከዛ በኋላ ፋጡማ አፈር በላች። የሷ ገዳይና የሷ ደፋሪ ምንም አልሆነ። እችኛዋስ አዳናዊ ትባላለች። እቺ በደንብ ተመልክቷል። የገዛ የእንጀራ አባቷ ከ10 ዓመቷ ጀምሮ እስከ 17 ዓመቷ ድረስ አፈራርቆ ሲደፍራት ነበር። መጨረሻ ላይ ምንድነው ያደረገው? በስለት ወቅቱ ገደላት። ለሷም 2-3 ዓመት ምን አለ? ፍትህ ለሷ። ከዛስ ተውን። እሷ አፈር በላች። እሷን ለዚህ ስቃይ የደረሰት ግለሰብ ግን ምንም አልሆነ። ገዳይ ወይንም ደፋሪ ወንጀለኛነቱ ተረጋግጦ ታሰረ አይደል? ከታሰረ በኋላ እሱ ምን አባቱ ስለሆነ ነው ሰበር ይግባኝ ምናምን የመጠየቅ መብት ለምንድን ነው የሚሰጠው? እኔ ስለ ህጉ ስለ አሰራሩ ስላካሄዱ አላውቅም፣ ግን ለምንድን ነው እነዚህ አይነት መብቶች የሚሰጡት? በቃ ለምንድን ነው ደግሞ ጨለማ ክፍል ለብቻው ተለይቶ ለምንድን ነው ለብቻው አሳሩን የማይበላው? እሺ እንግዲህ ያ ለገደለ አንገልም ምናምን የሚባል ከሆነ ወይንም አንሰቅልም ምናምን እንደዚህ አይነት ቅጣቶች የሉ የሚባል ከሆነ ለምንድን ነው ለብቻው አሳሩን የማይበላው? እሱ ተኝቶ ተነስቶ የሰው ልጅ አየር እየተነፈሰ ኦክሲጅን እየተነፈሰ ከሰው ልጆች ጋር መጽሐፍ እያነበበ ወክ እያደረገ እስር ቤት ውስጥ ሪላክስ አድርጎ በልቶ ጠጥቶ ይኖራል። ከዛ በኋላ ያችን የመሰለች ወርቅ ልጄን ገሎ ደፍሮ አርዶ ገሎ በልቶ ቀቅሎ እንደዚህ በልቶ ከዛ እሱ እንደፈለገ ወጥቶ መብት አለው የፈለገውን ነገር የማድረግ። ከዛ ምን ያህል ጊዜ እንደሚደርስ በጣም ጽኑ ስርዓት ታስሮ ይፈታል። ጽኑ እኔ ወይ ያልገባኝ ነገር ካለ እዚህ አሁን ሜሴጅ ላይ መጣችሁ አስረዱኝ። እኔ ስለማላውቅ ይሆናል ስለ ህግ አካሄድ። ግን ለምንድን ነው የሰው ልጅ ባደረገው እኔ የሆነ ሰው እኔ ትምህርት ቤት ሳጠፋ እቀጣል ነበር እንዴ? ሰስፔንድ ኤክስፔልድ እነዚህ ነገሮች ቅጣቶች ደርሰውብኛል። ልጅ ሲያቀጣ ስናጠፋ ወላጆቻችን ገርፎን የለ እንዴ? ባጠፋው ጥፋት ልክ ማለት ነው። ስለዚህ ሰው ልጅ ከገደለ ለምንድን ነው የሆነ ቅጣት ማይሰጠው? አሁን እኮ ስለየወለለል እንኳን አደረክልኝ ልጄ ስለሚመስል ያኛውም ተነስቶ ያደርገዋል፣ ያኛውም ተነስቶ ያደርገዋል፣ ያኛውም ተነስቶ ያደርገዋል። ለምን እንዴ? እንዴት ነው ነገሩ? እንዴት ነው ነገሩ? ላለፉት ትልቅና የእውነት ነግራቸዋለሁ ሆይ ብለን ተያይዘን ብለን የ3 እና የ5 ቀን ወሬ አናረቀው። ላለፉት ተጫዋጩኸን የሆነ ቁም ነገር ላይ ከደረሰ እመኑኝ እነዚህ ነገሮች በጣም ይቀንሳሉ። ከዛ ወደ ማብቂያው ይደርሳሉ። ይሄን ማድረግ የምችለው እኛ ነን። የገደለ የበደለ የደፈረ ያጠፋ ፍርዱን የሰራውን ስራ እንደ ስራው ካላገኘ ሌላው ነገር ተነስቶ እኛ ቤት በየቤቱ እንደማያንኳኳ እርግጠኛ መሆን አንችልም። ስለዚህ ሁላችሁም እሺ የሰው ቤት ነው አይደል? እዛ ጋር አይደል? የአንድ ሳምንት ከሌ ኤቨን እንትና በቃ የሞቱት የተገደሉት ህጻናቶች ነገ ሰው ሆናለሁ ብለው ትናር ጎጆ ቀልሰው ይኖሩ ያሉ ሚስቶች በሶሻል ሚዲያ የመጣ ስለሆነ ነው እንጂ ደግሞ ከሶሻል ሚዲያ ውጪ ደግሞ አልፋ አላፍ ብዙ ያልተወራ ያልተነገረ እንትና ይባባሉ። ለህፃናት ልጆች ተደፍረው ተገለው ታርደው ተቆፍረው ተቀብረዋል።
ያልተሰማ በጣም ብዙ ጉዳይ በየቤቱ እና እኔም በይደርቋል አይንጎን ክራይ ኖ ሞር ለማልቀስ ሳይሆን ፍትሆችን ለመጠየቅ ብቻ ነው የመጣሁት። ከኔ ጋር አሉ የምትሉኝ ሰዎች ነገ እኔ ጋርስ እንደማንኳኳ በምን እርግጠኛ መሆን እችላለሁ የምትሉ ሰዎች ሁሉ እንጩ። በቃ እከሌ ተገደለ ታረደ እንትን ተባለ አንድ ሳምንት 15 ቀን ይኸው ተናግሮታል ወንድሜ እዚህ ጋር በዛው ይባል አንድ ወር ከዛ በኋላ ቻው አለቅታል። መደረግ ያለባቸው ነገሮች አሁን ካልጠነከሩና እያጠፉ ያሉ ሰዎች ተገቢውን ቅጣት ካላገኙ ነገ ማይደገምበት ሁኔታ ለምንድን ነው? ሰይ ጎበዝ በልኩ የሚያስብ ያ እዚህ ጋር ስሙ ያው እዚህ ጋር ሌላም ታሪክ ስሙ። እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አባት የማት አባቶች እኮ ናቸው። የማት አባቶች ጋይስ እነዚህ ሁሉ አባቶች ልጆቻቸውን ደፈሩ። ቅጣቱ በጣም የሚያስቅ 15 ዓመት ጽኑ ምንድነው? ምን ማለት ጽኑ ምንድነው? የጸና ማለት አይደል? ጽኑ 15 ዓመት ዝም ተውሪ ነው ገድሻለሁ እያለ እያስፈራራ እንደፈለገ እየተጫወተባት እናት ገበያ ስትሄድ እና ስትወጣ እና ስትሰራ ስትሄድ ነይ እያለ አርገዛበት ሁሉ ያስወረደባታል። መሬት አስውጦ ይሰማውታል። የገዛ ልጁ ለሌላ ሰው አልሰጥም ብሎ ነው ሳስቷት ነው። አስተምሮ ለቁም ነገር ቢያደርስ ምን አለ? ስንት የተከበሩ ወይኔ ወርቅ የሆኑ አባቶች ባሉበት አለ። ቅርብ ቀን ሚቹዋል ፍሬንድ ጋር ሄጄ ነበርና ስቲል አላደግንም። አንሲቪላይዝድ ነን። ይሄ ገና ነው፣ ቀፎ ነው፣ አላደገም። አዌርነሱን እንዴት እየዞርን በመባህሉ አሉ እንስጠው ወይ እንዴት እናድርግ? እናት ወንድ ልጇ 7 ዓመት ምናምን 6 ዓመት ይሆናል። ሴቷ ደግሞ አይ ቲንክ 4 ምናምን ነውና አንቺ ተራቀብኝ ይላታል። እየተጫወቱ ልጆቹ ማለት ነው። አቀቢው ተጫወታለህ ያታርፊ ነው የምትለው። አታርፍ ማለት እስቲ በቃ ያለንበት ሲቹዌሽን ከቤት ነው። ራሳችንን ገና ነገሮችን ማስተካከል ያለብን ከቤታችን። ምክንያቱም መጣውስቲ ማሬ በፍቅርም ቢሆን ማለት ልጄ ለወንድምሽ ምሳ አቅርቢለት፣ ለቅሶ ደርሼ መጣሁ ወንድምሽን እንትን በይለት፣ ካልሲውን ጠቢለት እየተባሉ ሴት ልጆች እያደጉም ያሉት። ስለዚህ ከቤት ውስጥ ነው አምባገነንነት። እሱ ከዛ እንዲህ ብሎ ተቀምጦ ምሳ ተቀርብለት ይለት ይውጥና ኳስ ይጫወቱ ተደዋል ወናም ሲመጣ ቆመት ልጅ ፈንክታ ስለሳንቺ ሂጂ ቃጠቢ ሂዳጥና በላውን ግማና ተጣጣብና አጥና ሲባል ሂጂ ቃጠቢ። በጣም ጠንካራ ጎበዝ ምናምን ቤተሰብ የሚባል ደግሞ ያሳደጋቸው ሴት ልጆች ይሆናል ክፍል ድረስ ሄዱና ወይ በፍቅር ወይ በምናምን ብቻ ሆነ። ይሄኛውን ነገር በደንብ ሰፊው መጣበታለሁ። ዛሬ የመጣሁት ግን ፍትህ ልጠይቅ ብቻ ሳይሆን ፍትሆች የፍትህ ያለ ለኔ የመጣሁት አብረን እንጩ፣ አብራችሁን ጩ። በቃ የሴት ልጅ ጥቃት እቃወማለሁ፣ እንቃወማለን በሉ። ጉዳችን ፈልቷል። እኛ እዚህ ጋር እንትና የሚባለው ነው። እነዚያ ምስኪን ህፃናት ልጆች ማለት ነው ገብቶ ማያቅ ነገር ውስጣቸው ገብቶ እንደፈለገ ሆኖ ተጫውተውባቸው ከዛ ላይ ገለው ሲቀብሯቸው ገለው ሲጥሏቸው ጠግቦ በልቶ እንዲህ ያንኮራፋ እየፈሳ ተኝቶ ጠዋት ይነሳል። እስር ቤት እኔ አላውቅም። እስር ቤት ግን ምንድነው ቅጣቱ? ምንድነው? እስር ቤት ተኝቶ ለመነሳት ሰውን የመሰለ ያችን የመሰለሽ ፕሬሸስ ህፃን ልጅ የምታሳዝን የምታምር ሚስት የምታምር ገሎ አልገባኝም። ሴት አለቃ ከሬ ተገደለች። እንደዚህ ስኮል እንደዚህ ሆነ። በቃ እንደዚህ ሆነ። ጫውታ ማታለ ምስድሮ ፖሊስና ህብረተሰብ ብቻ ስለነበረ ነው ግራ ገብቶኛል። በምን መልኩ ነው ነገሮች መስተካከል የሚቻለው? እኔ አባቴን አመሰግናለሁ፣ ቤተሰቤን አመሰግናለሁ፣ እናቴን አመሰግናለሁ፣ ቤተሰቦችን አይ ሪሊ አፕሪሺየት። በቃ ማለት በእውነት ብቻ የኔ ታናናሽ እህቶች በእውነት ከእህቴ ከትንሿ እህቴ አጠገብ አብሬ ከጎኗ ሆኜ ስራመድ ማለት
አጠገቤ እዚህ ጋር ብሩስ ሊ የሆነ ካራቲስት ይዤንም እየተራመድኩ እንደሆነ ቃል my sister, my younger sisters, they're like karateist ምናምን ቴኳንዶ ምናምን በደንብ ቤት እንዲህ አድርገው መቆለፍ ይችላሉ። እንዲህ አድርገው ጠምዘው እዛው ራስ ውስጥ መክተት ይችላሉ። ከትባት ይመጣው ማለት ነው። ማይችሉት መቆለፍ እንዲችሉ ልጄን ሰውነት ቢሻው ጋር እንትና ጋር ስቴዲየም ኳስ ላስመዝግበው የክረምት ከምትሉ ሴት ልጄን እንዴት አርጌ በጭንቅላቷም ዕውቀትን ሞልቼ ሴት ልጄን እንዴት አርጌ የአካል ብቁ ላርጋት ብላችሁ አስቡ። በየቀበሌው በየወከማው በየምኑ ስፖርት አለ። የግድ በጣም ብር የሚከፈልባቸው ብቻዎች ቦታ ሳቦሞች አሉ በየቦታው። ከሌ ካራቲስት ከሌ ቴኳንዲስት አስገባቸው። ይራገጡ ቢያንስ በዚህ ማለት ነው። እንዴ ትቆላለፍልኛለች በቃ ህጉ የሆነ ነገር ላይ እስኪደርስ ማለት ነው። ህጉ የሆነ ነገር ላይ እስኪደርስ ልጆቻችሁ ጠብቁ። ሴት ልጆችን ጠብቂ። እንዲጠብቃት ማላዘዘው ወንዱ ሴቷን እንዲያጠቃ ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ናት ሴት ናት ሴት ናት